እኔ የምለው ሽቶ እኮ ቁልፉ ነው ዶድራንት ደግሞ የቁልፉ ቁልፍ ነው ሻወር መታጠብ ግን የቁልፎቹ ዋና መክፈቻ ነው ሰው ግን አልገባውም መሰለኝ አረ በእናትህ መጀመሪያ እንታጠብ አይኔ ጋር ሰላም 10 ሰው ሞተ እኮ አስደነግጥህም አሁን አዎ እንትና ዞን ታጣቂዎች 10 ሰው ገደሉ ምናምን አምልጠዋቸዋል ማለት ነው ምናምን የሆነ ሰው ድንገት መጥቶ ሊገልህ እንደሚችል ማወቅ የሆነ የመንግስት አካል ህግ እንደማያስጥልህ መሰማት መጀመር በጣም አደገኛ ነገር ነው ለመጀመሪያ ጊዜ ሽጉጥ ያስፈልገኛል ብያሰብኩኝ ራሱን በራሱ በጥይት የገደለው ንጉስ ስሙ ማን ይባላል አብይ አህመድ አቻሰማሽ ማን አሁን ኢትዮጵያ ተደፈረች ሌልሽ አማና አለልሽ ጓደኛሽ ነች ምትውቃት አሪያና አባላለሁ ወይኔ ስምሽ እንዳቆላመጠ አሬ አሬ ደስ ይላል በጣም ጸዴ ዘመን አንደም ወይ አሬ ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ ሰላም ፍቅር ጤና ሁሌም ለእናንተ ይሁን ዛሬ እንግዲህ ያው ብቻዬን ነኝ ባልደረቦቻችን የሉም በአንዳንድ አለመመቻቸት ጉዳይ ነገር ግን እናንተን ዘና ፈታ ሊያደርጉ የሚችሉ ቪዲዮዎች አሉ አድማቂው የነቃቶራ በኔና ባንቺ ላይ ያብራ ዓለም በደስታ ንግተው እንኪደቡ ደግነው በምሽት ኮተው ማታ በተጨረቃ ማታ እሳት አንድደን ማታ እንጠብቅ በቃ ማታ ይህን ቪዲዮ ለመጀመሪያ ጊዜ የምታዩ ሰዎች ላይክ ሰብስክራይብ እያደረጋችሁ ቤተሰብ መሆን ብቻ ነው በቃ ምንም ሌላ የሚያስከፍል ነገር የለውም አራራካርጉ እስከ መጨረሻው አብራችሁን ቆዩ ወደ ቪዲዮአችን ይዘን የመጀመሪያው ቪዲዮ 2 ሚሊዮን ብሩ አረ ትንሽ ነው እንዴ 2 ሚሊዮን ብር እንዴ እንደዚህ አይነት ባለሀብት እንዴ የሚፈልግ አረ 2 ሚሊዮን ብር ምን አለው እንዴ ቢያንስ 4-5 ሚሊዮን አዎ እኔ አጎርሳለሁ ጣልኝ አጎርሳለሁ እኮ አዎ እስከ 5 ሚሊዮን ብር አዎ እሺ አንድ መልስ ይደውል ምን ታውቅ እንችላለን ሩታ ሰላም ነው እኔ ከፍላለሁ ችግር የለውም ኧረ ብዙ ነገር ነው የተጠቀመው ኧረ ሌላ ችግር የለውም አልቸኮልሽም በጣም እኔ ከፍላለሁ እሺ ለምን ሂሳብ ከፈልሽ እንዴ ችግር አለው ሌላ ቀን ስልክ እንቀያየርና እንካከሳለን ችግር የለውም 09 ቁጥር 9 እና የምትቀርስ ቆየው አይደል ቆየሽ እኮ ሂሳብ እኮ እሷ ከፈለችው እኮ ማለት ባለቤቴ ነች የልጄ እናት ባለቤቴ ሂሳቡን ከፈለችው እሷ ሰላም በጣም ደግ ሰው ናት ለስማ አላውቃትም ከዚህ እሺ በቃ ቴንኪው እግዚአብሔር ይስጥልኝ ወይኔ የቆጡን ወርድ ላይ የኪሷን ጣለች ደረሰች ሁለት ሺህ ብር እኮ ባላለው ብሎ መበላቱም አለ አራረጋጉት በሰማነው ነገር ብቻ እንሽወድ መጀመሪያ ማጣራት ከባድ ቁማር ነው የተበላችሁ እቺ ልጅ ምን እንደምላችሁ አላውቅም ምንድነው ምን እንታዘብ ባለትዳሮች ማግባቴን እንድጸጸት ነው የምታረገኝ በገባው ቁጥር የገባ የተወጣ ጭቅጭቅ ትላለህ የኔዋ ደግሞ ገንዘብ በወጣው በገባው ቁጥር ገንዘብ አምጣ ኬትራ ባታይል አምጣ ጉድ እኮ ነው አንተስ እኔ እግዚአብሔር ይመስገን በእውነት ባርኮ ነው የሰጠኝ ተመስገን እኔ ጋር እንደዚህ ነገር የለም እየዋሸው ሆነ አለበት እየደበክላት ነው እንጂ ሴት ሆና እንደዚህ እኛና እናስወጣኝ እንዴ ዝም አትለውም የሆነ ነገርማ መደብቃላት ነው እኔ ደግሞ የመረረኝ ነገር የቤተሰቦቿ ጉዳይ ነው ሰኞ ይመጣሉ ማክሰኞ ይመጣሉ ሮብ ይመጣሉ ሐሙስ ቅዳሜ ዓርብ ብቻችንን መሆን አልቻልንም በቃ መሮኛል እኮ ነው ትዳር ያጣችሁ አንተ እንደውም በጣም ምስኪን ነች እንዴ እኔ ለምን የወፈርኩ ይመስላል ተመልከተኝ
ስትረስ ጭንቀት እኮ ነው እንደዚህ የሚያወፍረኝ እንትን የሚለኝ እኮ ጭንቀት እኮ ነው። እሱ ነው እኮ ማለት እኮ። እሺ አሁንስ ምንም ችግር የለብህም አንተ? እኔ ጋር ምንም ችግር የለም። በእርግጥ ያው ምናልባት ችግር ከተባለ ቁርስ ጠዋት ስነሳ ቁርስ በልተሃል ወይ ምሳ በላሁ ቅርብልኝ ወይ አይደል? ቁርስ ምናምን ባፍ ምናምን ተጉርሳለች። ሁለተኛ ከኛ ጋር አንተ የለህም ሲጀምር አንተ የለህም። ደስ ይላል። አሁን ምን ይባላል? ቅናት ነው ወይስ መጀመሪያ ነበረ እንደሱ አይነት ሚስት መርጣችሁ ማግባት? ቀጣይ ቪዲዮ ወንዶች አብረን እንለወጣለን ብለው ኑሮ ነው የምታስበው? በእናትህ ምንድነው የምትይኝ? እንጋባ አይደል እንዴ ያልኩሽ? በቃ እንጋባና ልጆች ይኑሩን። እንዴ መኪና የለህም? ቤት የለህም? እንዴት ነው ከኔ ጋር ምንድነው ቤት መኪና የምትይው? አባቶቻችን በደሳሳ ጎጆ አይደል እንዴ በቃ በጋራ አይደል እንዴ ኖሩት? ምንድነው የምትይኝ? እኔ ደግሞ 3000 ብር ደሞዝተኛኛ ጥር አድርጌ ነው ልሻል። 3000 እንኳን ለትዳር ማለት ነው ለአዳርም አይሆንም። እንዴት ነው የምታስበኝ? ያው በደሞዝ ያትጭ እንደ ጭራሽ በፍቅር አኖርሻለሁ። 3000 ብር ፍቅር ካለ በቂ ነው። እንለወጣለን። እኔ ለምን ፍቅር ብዬ ልጎዳ ነው ታዲያ? ሰርተን እንለወጣለን። ለምን አታምኝም? ቃል ለምን አታምኝም? ቀመኝና ሰርተን እንለወጣለን አልኩሽ አይደል? ቀመኝኝ ካል ፍቅር ብዬ እንደዚህ አይነት ፈሳክሪፋይ አላስበውም። ግን ይሁን በቃ አሁን ነው ደግሞ መገዘጋጃ እንፈራረም። ጥር አድርገን ነው በቃ ይሄን ነው ፈልጎኝ አይደል? ያያክፈትለኮ ወይኔ ራምሳለ ምንድነው ሴትዮ ዝም የምትይው? ኧረ ወይ በያ ተቀበኛ ታዲያ ለካተንሱ እንዴት ተረጋግጠህ ምንድነው ሰርተን እንለወጣለን ብዬሽ ነበር። በቃ እየሰራ ነው። ስራ አይደል እንደያዝ ነው። ምንድነው የምትይው? በለመንኩት ኖሪ ነው አባትሽ ሊቀልበሽ ነው እንደመጣሁት። በቃ ድርሻሽን ነው የምፈልገው። ድርሻሽን ነው ፈልግ ድርሻሽን ከሆነ ብቻ ይለምናል። አዎ ደህና ከሞቀ ቤት ከእናቷ ቤት አስወጥተ መንገድ ላይ ከባድ ነው የምር። እኔ ከሆነ ይቅር። እኔ እኮ ማለት ነው እኔ የቀን ስራ እየሰራ ምናምን ቢያንስ ሊያኖራት መስሎኛል። ጭራሽ መንገድ ላይ እየለመነ እንደዚህ ከሚሆን ይቅርባችሁ ትዳር። የምር ምንም ጥቅሙ አይታየኝማ። ቀጣይ ቪዲዮ እኔ የምለው ሽቶ እኮ ቁልፉ ነው፣ ዶድራንት ደግሞ የቁልፉ ቁልፍ ነው። ሻወር መታጠብ ግን የቁልፎቹ ዋና መክፈቻ ነው። ሰው ግን አልገባውም መሰለኝ። አረ በእናታችሁ መጀመሪያ እንታጠብ እንዴ! እኔ ጋር ሰላም ነው እንዳታስቡሽ። ማግባት ያጓጓሽ ቤት ያስፈላሻል? አይ ያጓጓኛል እንጂ ለምን? ክብሬ ሌላ ቦታ ከሚነካ አግብቼ ቢነካ ሌሎቹ ጋር እንትን ብል ደስ ይላል ነበር ነው። አዎ የፈጣሪ እንጂ አይሆንም እንጂ ባገባ ደስ ይለኛል። አጣርቻ አልሰማሁሽማ። የፈጣሪ እንጂ አይሆንም እንጂ ባገባ ደስ ይለኛል። አሬ እኔ እናት እንዲህ ማለት ተስፋ ትኩረች ማየን ነገር የለም በዚህ አይደለም ይሆናል። ብራዘር እና ሰራተኛችን በላይ ናተዋ ተኝቷል። ተነሳ አንበሳይ ቁርስ ደርሷል ብዬ ነው። እሺ ልዕልት፣ በዛውም ስልክ ያስቸግሮኛል ታስተካክልልኛል? እሺ ምን ነው ምን ሆነ? ይኸውልህ ተንቀሳቃሽ ምስል ዳዊት ላረግ ብዬ እምቢ አለኝ። ዳዊት ማን ነው? ዳዊት ይሄ ስልክህን በሁለት በኩል ቦድሶ በዚህ በኩል የራስህን በዚያ በኩል ደግሞ የሌላ ሰው ተንቀሳቃሽ ምስል የሚያደርገው ዱዌት ምናልባት የቪዲዮ ባለቤት አጥፍቶት ይሆናል። ምን አባቱ አድርጌው ነው የሚያጠፋብኝ? አይ አንቺ አታስቢ፣ ሌላ መንገዶች አሉ። ከቁርስ በኋላ ሳይሻሉ። እሺ አንበሳይ፣ አንተ እኮ ሰማርት ነህ። መላታ አቤት በልቶሎና ቆንጆ እንቁላል ጠብሼልሃለሁ። የስ ቁርስ እንቁላል ነው እንዴ? አይ ትንሽ ነች። ማን ጠራሽ አንቺ? ለሱ ብቻ ነው የጠበስኩት። ዳቦ አለልሽ ከፈለግሽ አንቺ። ደረቅ ዳቦ በለውስ ቅቤ ቀብተሽ ቢያ እኔ ምን አውቃለሁ። ቶሎ በልሻው ምን ሰራተኞች ተው፣ ወንድ ልጅን ብቻ እንደዚህ አትንከባከቡ። የምር ጥሩ አይደለም ወንድ ልጅ ሲጠግብ። ቀጣይ ቪዲዮ ሽልማት በአካውንት በቃ
የሰለጠነ ዘመን ላይ ነን። ቀርቷል እንዲህ ምናምን ቀርቷል። አሁን በቃ በሞባይል ባንኪንግ ነው። በቃ አሁን የሰለጠነ ሰው ምንድነው የሚለው? አካውንትን ንገረኝ፣ አካውንትሽን ንገረኝ አይደል? የተማረ ሰው ንግግር። እስኪ ቪዲዮ በኢትዮጵያ ታሪክ ራሱን በራሱ በጥይት የገደለው ንጉስ ስሙ ማን ይባላል? አብይ አህመድ። አብይ አህመድ ራሱን በራሱ በጥይት የገደለው መሪ። አሁን ኢትዮጵያ የተደፈረችው ወይኔ ቴድሮስ እንዳይሰማ ምን ልንለው እንችላለን? ይህን ሰው ሌላ አብይ ነበር እንደ መሪ የአሁኑ ሳይሆን ሌላ አብይ ነበር። ምናልባት ራሱን አጥፍቶ የሞተ እኛ እንግዲህ በታሪክ አናውቅም ሌላ አብይ እንዳለ። ስንት አይነት ሰው አለ ግን ብታይ ፊላ ሴቶቹን ጨረሳቸው። ማነው ፊላ? ፊላ እስካሁን ድረስ አታውቂው? የሴቶቹን ስም ራሱ እሱ ሲጠራው እንዴት እንደሚያምርበት በቃ ሁሉም ሴቶች እየሄዱ ነው። እስቲ ስሜን ጥራው ፍስስስስስ የሚሉለት እኮ ብታይ። ስምሽ ማን ነበር ያልሽ? ሃናን እባላለሁ። ሃኒዬ ብዬ ነው የምጠራሽ። ወይኔ ፌንሰራች ሌልሽ አማና አለልሽ ጓደኛሽ ነች? አዎ ተውቃት። አሪያና እባላለሁ። ወይኔ ስምሽ እንዳቆላመጠ አሬ አሬ ደስ ይላል። በጣም ጸዴ ስም ነው። አሁን ደግሞ ወይዬ አሬ አረ ጀለስ ደግሞ ያማድር ይሄን በዚህ መልኩ በስማ ፕሌይቦይ እቻሮጊት ምን ነው ቆላት? እቻሮጊት ምን ነው እንዲያረጋት? ያርገኛ ቁልጭ ያርገኝ ደግሞ በራሴ ስልክ። እኔ በራሴ ስልክ ራሴን በስልክ ያያየው ካሜራ አለው አይደለ? እንዲህ እበለት ወደለው እንዲህ ዋይፋዩ ያለበት ነው ልዝናናበት እንጂ ስልኩን የገዛሁት ልዝናናበት ነው። ዋይፋዩንም ልዝናናበት ነው እስካለው ድረስ ሻበት አልኖር እና ተሳደቡ እና እንጆይ አድርጉ። ብሎክ እስከማረጋችሁ ድረስ እንጆይ አድርጉ። አንድ ቀን ብሎክ አረጋችኋለሁ። እኔ ምን ይወጣልኛል? ሴክስ እኮ ነኝ። አይኖ እዛ ነው እንዲህ ቁልት የሚያደርገኝ እስኪ። አቤት አቤት ወንደል የታባቱ ላይፍ ሾርት ሸመት አሉ። የዛሬ 100 ዓመት አያስታውሰኝም ማንም። ስለዚህ በቃ ራሴን በራሴ ዘና አቤት እስካለው ድረስ ሞዴል ተመስገን አምላኬ ተመስገን። ዛሬ አንዳንድ ሰዎች ቀላል በላሽ ነው። አሁን እኔን ሲያዩ በጣም ነው የሚናደዱት። አንዳንዶቻቸው ቀናቸውን ያማርራሉ። እንግዲህ ምቀኛ ተሰጠኝ ይባላል። እንዲህ ነው። እኔ እኚህን ሴትዮ ወጣት እያሉ አሰብኳቸው። ኧረ በስመ አብ እንዴት ነበሩ! አሁን አርጅተው እንደዚህ ሆኑ። ያኔ ወጣት እያሉ ምን ብላችሁ ሳሉት። በቃ የታባቱ እንግዲህ 1000 ዓመት አይኖር። ፈታ በሉ ማዘርዬ፣ የታባቱ። አብይን ምን ያህል ትወዱታላችሁ? ከ1 እስከ 10 ስጡት ብትባሉ ስንት ትሰጡታላችሁ? 0 ኔጌቲቭ። ይቅርታ በጣም የተሳሳትኩት ነገር ከ10 እስከ ኔጌቲቭ 10 ኔጌቲቭ 10። እሺ በአካል ብታገኙ የምትዩ ነገር? አንድ በቃ ወይም ደግሞ እሺ ቀለል ላድርግልሽ፣ በአካል ስታገኙ እጅሽ ላይ ጥይት ሊኖር? አይ ሊኖርም አይችልም። በጥይትማ ሰው መግደል አሸናፊነት አይደለም። ልጅቷ ግን አይታችኋታል? እየተሳቀች ነው የምታወሪው። አሁን ካሁን እታፈሳለሁ ብላ ነው መሰለኝ። እንዲህ አይነት ጥያቄ ይቅርብን እባካችሁ፣ አትጠይቁን። በጣም በፍጥነት የሚቀያየር ፖለቲካ ውስጥ ነው ያለ ነው። ያለፉት 4 ዓመታትን እንኳን ስናየው የሚገርም መቀየር ውስጥ ነው ያለው። እንደ ግለሰብ ፖለቲካውን በጣም እንደምትከታተል አውቃለሁ። ሶ የሆነ አውትሌት ጭምር ነው ማለት ይችላል። ልክ ነው። ሶ ምንድን ነበር በነዛ ጊዜያቶች ውስጥ አውትሌት በተለይ የቅርብ ጊዜያቶቹ ነገር የሚያስጨንቅ የሚረብሽ የሚያናድድ ስጋትና ተስፋ ራሱ በየቀኑ የሚለዋወጥበት ሁኔታ ውስጥ ነው ያለነው። ሶ በዛ ውስጥ
የፖለቲካ እሳቤህን በተለይ ደግሞ ኤነርጂን በምን እያወጣት ቆያለህ? እንዲህ 4 ዓመት እኮ ይኖረን አይመስልም ማለት 20 ዓመት ስንኖር እንደዚህ አይነት የተካለበ ነገር በሳምንት አንድ እጅግ በጣም የሚያስደነግጥ ዜና ሚኒመም በሳምንት አንድ አለ እኮ። አሁንማ ልክ እንደ ቅድሙ እንዳወራ ነው ራሱ አዲክሽን ሁሉ ሳይኖርበት አሁን ጭርስ ሊሆን የሚረብሽ የምር እኮ ነው። 10 ሰው ሞተ እኮ አስደነግጥህም አሁን በእንትና ዞን ታጣቂዎች 10 ሰው ገደሉ ምናምን አምልጠዋቸዋል ማለት ነው ምናምን ነው ቀድሞ ነግሯቸው ነው ማለት እንጂ በፊት ዜናው እኮ የሚገርምህ ምን ሲሆን መሰለህ? ለምሳሌ አሁን ደግሞ እዛው የመንግስት ቴሌቪዥን ሬዲዮ ምናምን ጣቢያዎች ላይ ዜና እንትን ሲባል በጣም የሚገርመኝ ነገር ስሪላንካ ውስጥ መሬት መደርመስ ምናምን አጋጥሞ 14 ሰዎች ተቀበሩ ከነህይወታቸው ምናምን ለዝርዝሩ እንትና ተብሎ ከነምስሉ ቤቱ ሲንሸራተት ምናምን የሆነ ከ3 ቀን በፊት 200 ምናምን ሰው ሞቷል እዚህ እና በምን መጠን እንደለመድ ነው። እኔ መንግስት 83 ላይ 7ኛ ክፍል ተማሪ ነበርኩኝ። ግንቦት ላይ ነው ግንቦት መጨረሻ ላይ 15 16 ምናምን መንጌ ከሄደ በኋላ ከተማ ውስጥ ሲተኮስ የሰማሁት ሽጉጥ ሲተኮስ የሰማሁት ማለት ነው። እንግሊዝ ኤምባሲ ነው ተወልጄ ያደኩት እዚህ ላይ ሽጉጥ ሲል የሰማሁት የዛን ጊዜ ነው ከሄደ በኋላ ሶ ኢቭን ስርዓቱ እንኳን እየፈረሰ ያለ አገር እንደማይፈርስ የሆነ አይነት መረጋጋት እንዳለ ፊል ታደርጋለህ። እርግጠኝነት አለ ከሆነ ወገን የበሰለ የሆነ ነገር ታያለ። ከዛ በኋላ በመለስም ጊዜ በቃ አትሊስት እንትን ያረጋናል ግን እንደ ሀገር ኤግዚስት ማድረግ ላይ ምናምን እኮ ፈርታ አታውቅም። እኔ ውጭ ሀገር ሄዶ የመኖር ሐሳብ በፍጹም ኖሮኝ አያውቅም። እኔ ፎር ዘ ፈርስት ታይም ልጆቼ ሴፍ ናቸው እዚህ መኖራቸው ምናምን ማለት ጀመርኩኝ። ፎር ዘ ፈርስት ታይም ልጆቼ ሴፍ ናቸው እዚህ መኖራቸው ምናምን ማለት ጀመርኩኝ። ይሄ የኢንሴኪዩሪቲ በጣም ከባድ ነው። የሆነ ሰው ድንገት መጥቶ ሊገልህ እንደሚችል ማወቅ የሆነ የመንግስት አካል ህግ እንደማያስጥልህ መሰማት መጀመር በጣም አደገኛ ነገር ነው። ለመጀመሪያ ጊዜ ሽጉጥ ያስፈልገኛል ብዬ አሰብኩኝ። ከዛ ሽጉጥ ከዛ ወዳጆችን በሙሉ ስጠይቅ ሁሉም አላቸው። ስለዚህ እንዴ እናንተናስ ምናምን ስል ሁሉም ወጣቱ ምኑም አለው። ስለዚህ ከፍ ያለው የክላሽ ነው የሚያስፈልገኝ ማለት ነው። 4 ሆኖ ከመጡ ሁሉም ሽጉጥ ከያዙ እንዴት ይሆናል? በፊት ወደ ላይ ተኩሰው ለማባረር ነው አይደል? አይሆንማ። ክላሽም ካላችሁ እንግዲህ አሁን መትረየስ ልትል ነው ምናምን አይነት ነገር እና ብቻ መንግስት ልትሆኑ እኮ ነው። እና ያ አይነት ኢንሴኩሪቲ አለ። እሱ በጣም አደገኛ ነገር ነው። በጣም አደገኛ ነገር ነው። እና የምትናገረውን ነገር ያሳንስብሃል። እውነት ነው። የሰሞኑን አናጋሪ ጉዳይ ስለሆነ ነው ይዤላችሁ የመጣሁት። ብቻ ያለንበት ሁኔታ በጣም ከባድ ነው። ሁላችሁም በየሃይማኖታችሁ ጸልዩ። የምር እግዚአብሔር ምሕረቱን ያምጣልን። ሌላ ምን ይባላል? ለሞቱትም ነፍሳቸውን በአጸደ ገነት ያኑርልን። ብቻ ከባድ ነው። ከባድ ጊዜ ነው። ያስፈራል። ጊዜው ያስፈራል። ሁላችሁም ጸሎት አድርጉ በየሃይማኖታችሁ። ሌላ ምንም ማለት አልችልም። የዛሬው ቪዲዮ ይሄን ይመስላል። ዘና ፈታ እንዳላችሁ ተስፋ እናደርጋለን። ቀጣይ በአዳዲስ አዝናኝ፣ አስቂኝ፣ አስገራሚ ቪዲዮዎችን እንመጣለን። እስከዛው ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ መሆን ይቻላል። መልካም ቆይታ። በልዬ አሞራ እንዳይበላኝ ላንቺ ብዬ